እናንተ ምንድነው ነገሩ? ውይ አብርሽ ጭራሽ ከሁለታቸውንም አንዳቸውንም አልፈልግም። እኔ የራሴን ህይወት መርጬ ያለሁኝ የራሴን ኑሮ ይኖራለሁኝ። ምንም ማድረግ አልችልም። ከሄርሜላ መሆን እንዲሁም ደግሞ ከሩታ መሆን አልችልም አለ። እኔ የምርን እኔ አናቴ ነው የዞረው። በነገራችን ላይ ምንድነው እያየ ነው ያለነው ነገር? እናንተ አብርሽ ጤነኛ ነው እንዴ? ግን የምሬንን እየጠየኳቸው ነው። ጤነኛ ነው? ግን ብዙዎቻችን አንዳንዴ ጥርጣራችን ልክ ነው። ገባቸው አይደል? የምሬንን አንዳንዴ ጥርጣራችን ልክ ትክክል ነው ማለት ነው። ለምን ይሄንን እያላችሁ ልጆች ነበራችሁ? አይ አብርሽ ሄርሜላንም አይፈልግም ሩታንም አይፈልግም። አሁን ሌላ አዲስ ህይወት ናፍቆት ነው በዚህ ልክ የሚሆነው። እንዲሁም ደግሞ እያስመሰላ ነበር። ምንም አልሆነም፣ አልታመመም ሲጀመርም እያላችሁ እናንተ አንዳንዴ ግምታችሁ ዋው ነው። አሁን ያባሰው መጣ ይላል ሀገሬ ሰው። ብዙዎቻችን ያጠረጠር ነው የነበረው አብርሽን ከሄርሜላ ይሆናል ብለን ነበር ያሰብነው የነበረው። ምክንያቱም ሄርሜላ ስታለቅስና እንትን ስትል አይ እንግዲህስ ሄርሜላ እኔ እኮ ሄርሜላ አልፈልጋትም የሚል ቃል አልወጣኝም። አንቺን አልፈልገሽም ብዬሻለሁ ወይ አላልኩሽም? ስለዚህ በዚህ ልክ እንደዛ መሆንና እንደዛ እንትን ማለት አይገባሽም ሲል እንደቆያ ታውቃላችሁ ብዬ አስባለሁ። ታዲያ አሁን ለታ ይሄ ነገር እኔ እንጃ። ቆይ ግን አብርሽ እውነት አብርሽ ጤነኛ ሰው ነው ብላችሁ ታስባላችሁ እንዴ? ወይስ ደግሞ እንደኔ አይ እንግዲህ የሆነ ነገር አለ ብላችሁ ታስባላችሁ ማለት ነው እንዴ? እኔ አረግራ ገባኝ። እናንተ የሚላችሁ ነገር ራሱ እየጠፋኝ ነው ያለው። ጭራሽንም አስደነጋጭ ነገር ነው። በዚህ ልክ ሩታ ማለት ሄርሜላ ትላንት ለሩታ ስትላት የነበረችው ነገር አይ እንግዲህ ሩታ እኔ እኮ ተስፋ ቆርጬ ከህይወታችሁ ወጥቻለሁ ብዬ ነበር። ነገር ግን ደግሞ አብርሃምን በአንዳንድ ንግግሩና በአንዳንድ እንትኑ ሲረዳው እኔ ከሱ እንዲርቅ አይፈልግም መሰለኝ። ስለዚህ እኔ አዎ ከህይወታችሁ ወጥቻለሁ ብዬሻለሁኝ። አብርሃምንም እንደዛው ከህይወቴ ወጥቻለሁኝ። እኔ በቃ የራሴን ህይወት ይኖራለሁ። በቃ ታውኝ። እንዲሁም ደግሞ አልደርስብከም። የኔ በዚህ ልክ መውደዴ ነው እንዴ እንደዛ ያደረገህ ያለው ነገር? እኔ ለአንተ መጥፎ ሰው እንደሊሆን ጠንቅቀህ ታውቃኛለህ። ነገር ግን ደግሞ አሁን እየሆነው ያለው ነገር እንዲሁም ደግሞ በታማም ከሰዓት በነበረውና አሁን ደግሞ ዳህና ስትሆን የጠበቅኩት ነገር አንድ አይደለም። ስለዚህ እኔ ይህንን ነገር አልጠበቅኩኝም ነበር ስትለው ስታወራው ብዙዎቻችን ይሄ በነገራችን ላይ የሄርሜላ ሀሳብ ብቻ ሳይሆን የብዙዎቻችን ሀሳብ ነበር። ነገር ግን እሱ ደግሞ ምንድነው ያደረገው? ጭራሽንም የማይመስል ነገር ጭራሽንም እኔ ሰማይና ምድር የሆነ ነገር ተናገረ ማለት ነው። ምክንያቱም ምን እያለ አይ በቃ እያለ አንድ ጥያቄ እዛ ጋር አንድ ጥያቄ እዛ ጋር ሲል ከረማ። ከዛ በኋላ ዛሬ ደግሞ በሶስት ቀን ልክ ጠብቁኝና ምርጫዬንም ሆነ ሀሳቤን ነግራችኋለሁኝ። ለምንድን ነው በዚህ ልክ እያስጨነቃችሁኝ ያላችሁት ብሎ ትላንትም ተናግሯል። ከትላንትም በፊት ሄርሜላን አንቺን እንዲህ አላልኩኝም አንቺ እንዲህ አላልኩሽም እያለ ተናግረዋል። ታዲያ ዛሬ ደግሞ አንዲቷን ሴት ቀይሮ ማምጣት የአብርሽ ሀሳብ ምንድን ነው? በሴቶች ላይ መጫወት ቁማር እየተጫወተ ነው እንዴ እናንተ? ቆይ ግን እኔ አንዳንድ ሴቶች ደግሞ ግርም የምትሉኝ እናንተ አላችሁ። ምክንያቱም ምን መሰላችሁ? እዚህ ጋር ለአንዲቷ ሴት ሊሆነው እንዲሁም ደግሞ አልፎ ተርፎ ሁለተኛ ሴት ይዞ ለሷ ሊሆነው ሶስተኛ ሴት የምትመጣው ነገር ግን ጤነኛ ናት እንዴ እናንተ? ማለት የምሬንን ይሄንን ጥያቄ ለእናንተ ነው። ልክ ናት? ጤነኛ ናት ወይስ ደግሞ ምንድነው እያየ ነው ያለነው ነገር? ለምንድን ነው በዚህ ነገር ያኒ በዚህ ልክ እየሆነው ያለው ነገር? እዚህ ጋር ብዙ ተከታይ ያላችሁ ብዙ ሰዎች እናንተን የሚወዱ ሰዎች አሉ። እናንተን ደግሞ የሚጠብቁ ብዙ ሰዎች አሉ። ስለዚህ አንዳንድ ጊዜ የምርን ለሰው ሞራን የሚሆን ነገር ብታደርጉ ተገቢ ነው ብዬ አስባለሁኝ። አሁን እዚህ ጋር በሴቶች መጫወቱ ምንም ጀግንነት ወይም ደግሞ ትልቅነት አይደለም አብርሽ ማለት ነው። በዚህ ልክ በሴቶች በትጫወትና በዚህ ልክ በሴት ልጅ እንትን በትሆን እኔ እንጃ እንዴ ህዝብ ራሱ ምን ለኛል? እዚህ ጋር ብዙ ሰዎች እኔን የሚጠብቁ ሰዎች አሉ። ያ ሰዎች ራሳቸው ምን ሉኛል ብሎ ምን ሉኝታ ራሱን እንትን ማድረግ ተገቢ ነው ብዬ አስባለሁኝ። ለማንኛውም
የእናንተን እናንተ ነው የምታውቁት። ነገር ግን ደግሞ እየሆነው ያለው ነገር በጣም የሚያስጠላ ነገር ነው። የምሬኔን እዚህ ጋር እኔ ብዙ ጊዜ ምን ብያችኋለሁ? እኔ በራሴ በኩል ከሩታም ቢሆን አይገርመኝ አይደንቀኝ፣ እንዲሁም በዛው ልኮ ደግሞ ከሄርሜላም ቢሆን አይገርመኝም አይደንቀኝም። ምክንያቱም እዚህ ጋር እያየነው ያለነው ነገርና እንዲሁም እየሆነው ያለው ነገር ሩታንም ከዚህ በፊት እኛ ፊት ፈትቻታለሁ ብለዋል። ከዛም በኋላ ደግሞ ሄርሜላንም ደግሞ እኛ ፊት ነው እንግዲህ ህይወት ይቀጥላል ብሎ ለሄርሜላም ቀለበት ሲያደርግላት ያየ ነው የነበረው። ስለዚህ እዚህ ጋር ደግሞ እኛ ብዙዎቻችን ምን ስንል ቆይተናል? እውነት ከማውራት ወደ ኋላ የለም የምንል እኛ ከሄርሜላም ቢሆን አይገርመን አይደንቀን፣ ከሩታን ቢሆን አይገርመን አይደንቀን። ምክንያቱም እዚህ ጋር ሩታን ህዝቡ ፊት ፈትቶት ነበር። ለምን ታረቃችሁ ማለት አንችልም። እንዲሁም ደግሞ ከሄርሜላም ቢሆን ሩታን በፈታበትና እንዲሁም ከሩታ መሆን አልችልም በተባባሉበት ሰዓት ሄርሜላ ላይ ሄዶ ቀለበት እያደረገላት ስለሆነ ከአንዳቸው መርጦ አንዳቸው ጋር ቢሆንም አይገርማንም አይደንቀንም ስንል ብዙ ስናወራ ቆይተን ነበር። ነገር ግን ደግሞ አሁን ለታ እያየ ነው ያለነው ነገርና እንዲሁም ደግሞ እየመጣው ያለው ነገር የምሬን ነው። እኔ እንጃ ሆና ብቻ ሆነ ነገር ተሰምቶኛል። በነገራችን ላይ ወይም ከሩታ መሆን ነበረበት አንድም ከሄርሜላ። ስለዚህ አሁን በዚህ መካከል ሶስተኛ ሴት ማምጣቱ የኔ ህይወት ከዚችም ጋር መቀጠል አልፈልግም። ስለዚህ የኔ የራሴ ህይወት መኖር ይችላለሁኝ። እነሱም ደግሞ ያው ህይወታቸውን መኖር ይችላሉ። እኔም ደግሞ እዚህ ጋር ከማናቸውም ጋር መሆን አልፈልግም ማለቱ የምሬንን በጣም አሳፋሪና እንዲሁም ደግሞ የሆነ ቅሌትነት ነው የሚያሳየው ማለት ነው። ገባችሁ አይደል? ምናልባት እንደዛ ሲላችሁ አብርሽን የምትወዱ እናንተ ልትኖሩ ትችላላችሁ። እኛ እዚህ ጋር ስለወደድናቸው ብቻ ልክ ናቸው ትክክል ናቸው ማለት አለብን ብዬ አላስብም። የፈለጋ ነገር ይሁን የፈለጋ ነገር ልክ ሲሰሩ ልክነታቸውን ብናደንቅላቸው፣ ጥፋት ሲያጠፉ ደግሞ ጥፋታቸውን ብንናገር ተገቢ ነው ብዬ አስባለሁኝ። እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።